ስሙት የኢትዮጵያን ባንዲራ የሚሰቅሉት ኦርቶዶክስ ብቻ ናት። ዮኒ ውሸት ነው እንዴ? ሱራፌል ዋሽ እንዴ? አንድ ኢትዮጵያ ውስጥ ከሚሊዮን መስጊድ አለ፣ አንድ የኢትዮጵያ ባንዲራ የለውም ላው ላይ። ኢትዮጵያ ባንዲራ ነውር ነው፣ ሐራም ነው። ይሄ ውሸት ነው ካል ይሄ ሱራፌል ምን ጥላቻ አለብኝ ምናምን በላት ዲጋናና አክራሪ ኡስታዝ እውነቴን ነው። ምንም አንድ መስጊድ ላይ የኢትዮጵያ ሰንደቅ ዓላማ የለበትም። የላችሁም የሳውዲ መቻችኋል። የሳውዲ አብቶ ቢያረጉ ቢፈቀድ። ስለዚህ ሀገር ስትኖር ነው ኢትዮጵያ የምትባለውን ውደዱ። ስትኖሩ ውደዱት። እንደገና ደግሞ የኢትዮጵያ ኦርቶዶክስ 1 ሚሊዮን ታይም የኢስላም ባለውለታ ነው። 1 ሚሊዮን ታይም እንደውም ከዛ ይበልጣል። በእውነት ባለውለታ ናት። እቺ ነጭ ነገር ነው የገባው ዲሆን ታንክ ዩ ሶ ማች አይ ላቭ ዩ። በጣም ልዩ ንግግር ነው። እግዚአብሔር ምስክሬ አላየሁትን ነገር ነው። አሁን ኢትዮጵያ ላይ እንዳልኳችሁ አንድም መስጊድ ላይ የኢትዮጵያ ሰንደቅ ዓላማ የለም። የአረቡን ክልክል ነው እንጂ እነሱ ክልክል። አዎ ክልክል ነው። የአረቡን ግን ያረጉታል አይደል እንዴ? የሳውዲ ቢፈቀድ እዛ ገጀራውን አምጥቶ እንደዚህ ያደርጋሉ። ገጀራ አለበት ባይዶ ጎራዴ። አዎ ሁለቱም እንደዚህ ያለ ሁለት ሶርድ ነው ያለው። ጎራዴ አለ እንደዚህ። በደንብ አለ ሁለት ጎራዴ ነው ያደርጉት። ያንን ነው እውነቱን መነጋገሩ መልካም ነው። ስለዚህ አሁን ኢድ አደባባይ ጭራሽ ይባልልን እያሉ ነው። አንተ ትቀልዳለህ። የተጀመረው እኮ ይሄ ከዚች ነው ከአፍጥሯ ተጀመረ። ከዛ ለምንድን ነው በዚሁ አጋጣሚ ኢድ አደባባይ ማንለው? ስሙን ለማቀየር ፈለጉ። ዮኒ ይሄ የኢትዮጵያ ኦርቶዶክስ ቤተክርስቲያን ድክመት ነው። ይሄ ድክመታችሁ ነው። እዚህ ጋር አንክሌ ተፋረም ኢትዮጵያ ያንተ ናት። እዚህ ጋር ቤቴ እኔን ቤቴ አምጥቴ ቤቴን ማላከብር ከሆነ ጠልዘኝ በጥፊ በለኝ። ምክንያቱም እኔ ቤቴ ሲመጣ ማክበር አለብኝ አንተን። የኦርቶዶክስን የሚገደሉትን ምን የሚሉትን ዝም ብሎ የነዚህን ግን እያጨበጨበ ቤተ መንግስት ነው የሚያስፈታቸው በየጊዜው። መብቱ ነው ያደርገው። አዶን ኬር ባይ ዘ ወይ የኢትዮጵያ መንግስት ይሄ ቀራቅንቦ ብልጽግና እኔ ኢትዮጵያ ላይ ከኢትዮጵያ በላይ አይደላችሁ። ኢትዮጵያን የምትባል ኢትዮጵያ እኛ ሀገራችን እንፈልጋለን። የኢትዮጵያን ታሪክ እንፈልጋለን። እስኪ እንግዲህ ሀሳብ አስተያየታችሁን ስጡበት በዚህ ጉዳይ በዚህ ዙሪያ ላይ ለማንኛውም ህዝብ ለሙስሊሙ፣ ለየትኛውም ለካቶሊኩ እዛ ውስጥ ላለው 135 ሚሊዮን ህዝብ ስለዚህ እሷን ጠብቋት። ስለዚህ እዛ ሀገራችን ላይ ቁጭ ብሎ የሆነ ነገር አክራሪነትን አባዜ ምናምን የሚያመጣውን ሰው እርምጃ ውሰዱበት። አንፈልግም። ተቻችለን አንድ ላይ እንኑር። አርሲ ላይ ኦርቶዶክስን ጨረሷቸው ነው የምልህ። በቃ አርሲ ላይ በየጊዜው አርደው ይሄን መንግስት ያውቃል። አብሮ ነው የሚያሰራው ይሄን ነገር ገባ እናስወጣለን ነው ይሆናል። እኔ ሰው ሲያርደኝ እኔ ዝም ብዬ ነው እንደሚያየው። እኔ በኢትዮጵያ ኦርቶዶክስ ምን ሆኖ ነው ግን እኔ ሰዎቹ ግን አይፋለሙም እንዴ? አትፋለሙም እንዴ? ዝም ካላችሁ እንግዲህ ቪዲዮውን እንደሰማችሁት ነው። እስኪ ሀሳብ አስተያየታችሁን ስጡበት። በጣም አነጋጋሪ ሊሆን የሚገባው ቪዲዮ ነው እየሆነ ያለ ነው። ምን ትላላችሁ? የካሜሮ አተም ስለ አድዋ ምን አለ? ተከታተን እንመለስ። I went to Adwa Museum. I saw the ornaments in Adwa Museum. I was proud of Adwa. I am still proud of Adwa. I will take this message home in Cameroon and I will tell them about Adwa. Thank you, the people of Ethiopia. Thank you for what you did for us. Thank you for impacting the world. Ethiopia is the creation of humankind. We all started from here and we all belong here. Thank you, the people of Adwa. ሞራሉን እየገለጸ ያለው አክብሮቱ እየገለጸ ያለው ለአድዋ ድል በዓል። አሁን ደግሞ የሳቅ ጊዜ ነው። ተከታትለን እንመለስ። በአድዋ ጦርነት ጊዜ ኢትዮጵያ ከማን ጋር ነበር የተዋጋችው? ወላይታ ከወላይታ ጋር ነው የተዋጋችው ኢትዮጵያ። ከአድዋ ላይ ማን አሸነፈ? ሆሳና። ኦኬ። ቀጣይ ቪዲዮ ዮኒ ማኛ አድምጠን እንመለስ እስኪ። መቼም ዘንድሮ ሳቅ ነው። አንቺ ላይ የተተበተበ ነገር አለው። አንቺ ውስጥ የተተበተበ ያለው በአንቺ ላይ ጠላቶች ሲዶልቱ ጠላቶችን ትሲያደርጉ ጌታ ያካየኛል። ጌታ ተናግሮኛል ስላንቺ እንደዚህ ይለኛል። እሷ ውስጥ ስራዋን እንዲበታትኑ ስራዋን ሊያበላሹበት ስራዋን ሁሉ እንዳይሆን ሊያደርጉ ያሉትን በሙሉ ጌታ ተናግሮኛል። ስራቸው ይከሽፋል። ልጋጋም ሌቦች ናችሁ። ስራችሁ ናችሁ። ሌቦች ናችሁ።
ሌቦች ናችሁ። ስራችሁን ሙሉ ክርስቶስ ገልጦታል። ከዚህ ውጪ አለ ትምህርታቸው አለ ንገሩ። ይህንን ነው ሲያደርጉ የሚወዱት። ከዛ ግንባር ይዙና ፊት ለፊት ከሆነ ቸርች ላይ ይገፏቸዋል። ሆን ብለው እንድትወድቁ ምንም ነገር የለም። እኔ ለምን አታሉኝ? 8 ወር አለው ማለት ነው። እኛ በጠረዋትን አለው ራስን ምክንያቱም ሰማችሁ ነው አይደል? ለእናንተ ነው። ጋኔናዊ መንፈስ የለም። ጋኔንን አንጫጫለን። ያው እንግዲህ ተነስቶበታል። ቻል እያረጋችሁ እሺ። መሳቅ ነው አመሌ፣ መሳቅ ነው አመሌ። ቪዲዮውን እያየው መሳቅ ነው አመሌ። ተከታትለን እንመለስ እስኪ መቼም bombastic side eye, criminal offensive side eye. ውሊያም ከባድ ሰው ነው። ባይዘው ባዝናይ ቪዲዮዎች ይታወቃል። አይዋ ምሮ በቃ አለፈለቀ። He needs some milk. God have mercy upon us. ስሙት። 8 ኦርቶዶክሳውያን በተጨማሪ መገደላቸውን ሰምተናል። ትላንትና ከተቀበሩት 21 ኦርቶዶክሳውያን ውጪ በትላንትናው ዕለት የተገደሉ 8 ኦርቶዶክሳውያን አሉ። ዛሬ በ21 በጃዊ አቦ ቤተክርስቲያን ተቀብረዋል። ትላንትና የምዕመናንን ቤት ሲያቃጥሉ እንደነበረ መረጃ አድርሰናቸዋል። እንዲሁም ደግሞ ቤተክርስቲያኑን በሩን ሰብረው በመግባት አቃቢቷንና የኔ ቢጤ የሆኑትን አይነ ስውር መራመድ መሸሽ የማይችሉትን ገለዋቸዋል። አንድ አባት ደግሞ ቤት ውስጥ አቃጥለዋቸዋል ከነቤቱ። እንዲሁም ቤተክርስቲያኑን ሰብረው በመግባት የጃዊ አቦ ቤተክርስቲያንን በድምጽ ማጉሊያ ሲዘፍኑና ሲጨፍሩ እንዳመሹ ቤተክርስቲያን ውስጥ ሰምተናል። አሁንም ድረስ የአርሲ ኦርቶዶክሳውያን ግፍና መከራ እያቆመ አይደለም። ኦርቶዶክሳውያን ድምጽኑ ናቸው። በጣም ብዙ ፎሎወር ያላችሁ ሰዎች በዱባይና በውጭ ሀገራት ስለሚሞቱ ሰዎች ድምጽ እየሆናችሁ ነው። ነገር ግን በአርሲ ስለሚገደሉት ኦርቶዶክሳውያን ለምን ከስር ተከታትላችሁ ቪዲዮ አልሰራችሁም? እነ ብሩክ ኒውስ ሌሎቻችሁ የአርሲ ጉዳይ አይመለከታችሁም። ነገር ግን የኢራንና የአሜሪካ ወይም ደግሞ የሌሎቹ መጣላት ግድ ሰጥቷችሁ ለነሱ ተደጋጋሚ ቪዲዮ ትሰራላችሁ። ተው ግን ስለሚሞቱት ኦርቶዶክሳውያን ዝም አትበሉ።